የጃኒና የአዶናይ ፍቅር በይፋ አክትሟል። በቲክቶክ መንደር ብዙዎች የሚከተሏቸው የጃኒ ገብሩና የአዶናይ የፍቅር ጉዞ አክትሟል። ጃኒ ገብሩ መለየታቸውን በይፋ አስታረጋግጥ በሰላምና በክብር ተለያይተናል፣ አንዳንዶች ትምህርት ነን እንጂ መጨረሻ እንሆንም ስትል ልብ የሚነካ መልእክትም አስተላልፋለች። በሌላ በኩል አዶናይ ማዳ መለየታቸውን አምኖ ለምን እዚህ ደረጃ ላይ እንደደረሱ ግን ዝርዝር መረጃውን ከመስጠትም ተቆጥቧል። በክብርና በንግግር መለየታቸው ለብዙዎች አርያነት ያለው ቢሆንም የጥንዶቹ አድናቂዎች ግን በዜናው መደናገጣቸውን እየገለጹ ይገኛሉ። ጋይስ እንደናችሁ እንግዲህ ጃኒና አዶናይ የተለያየ የሚል ቪዲዮ በርካቶቻችሁ አይታችኋል ብዬ አስባለሁኝ። እኔም እንግዲህ ከአዶናይ ቲክቶክ ፕሮፋይል እና ከጃኒ ቲክቶክ ፕሮፋይል ላይ ሳይ እጅግ ልቤን የተሰበረው በርካቶች ስቲል ማመናቀቷቸዋል። እኔ ማመናቀቶኛል። አሁንም ውሸት ነው የሚመስለኝ። በርካታ ሰዎችም ደግሞ በቃ ውሸት ነው እያሉ ነው ያሉት። በቅርብ ቀን ቀለበት ያደርጋሉ። ይህንን አስታከው እናንተን አሁን ሰርፕራይዝ ብለው ማታ የቀለበት ፕሮግራማችሁን ሊያሳያችሁ ይችላል። አልተለያዩ የት አባታችሁ ካደምኳችሁ አልተለያዩ፣ በፍጹም አልተለያዩ። ቀለበት ሊያደርጉ ነው። ቀለበት ሊያደርግላት ነው። ታባታችሁ የት አባታችሁ አፍስቱ ተሪሊያ አየር ላይ አፈፋረኳት። ፕራንክ ነው ምናምን ነገር ነው እያሉት ያሉና ፕራንክ በሚሊዮን ተከታይ ላላቸው እንደዚህ አድርገው ከሆነ አይ ዶንት ኖ አላቅም። ከዚህ ቀደም ከሳምንታት በፊት ለንደን እንግዲህ ከዲላን ፒች ጋራ ሲያስተዋውቃት ነበር። I have a girlfriend. Nice. Her name is Jani. በተማሳይም ጃኒም ከጥቂት ቀናት በፊት በቅርብ ሰርፕራይዝ አለኝ ለቤተሰቦች የሚጠቅም ለአድናቂዎች ስትል ነበር። እና አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ አም ሶ ኤክሳይትድ ጋይስ። ነገር በቃ ሰርፕራይዝ አላችሁ መቤቴን ቢያለሽ ሰርፕራይዙ ይሄ ነው። እኔ ምኞቴ አብረው እንደሆኑ ነው፣ ፍላጎቴ አብረው እንደሆኑ ነው። ግን በዚያ ልክ እንደዚህ አድርገው ከሆነ አላቅም። ሊያሾው ደግሞ ቀለበት ሊያስሩ ነው ብላለች እና እኔ ምንም ማውቀው ነገር የለም። ስቶሪው ራሱ ላይቭ ሊሆኝ ነው ሰው ልኮልኝ ያዩት አላቅም ጋይስ። ጌታ አፕን አድርጎ እንደሆነ ምንም ማውቀው ነገር የለም። ጌታ ከተገናኘ ራሱ ስንት ጊዜ ምንም ማውቀው ነገር የለም ለማለት ያክል ነው። አሁን ስቶሪ ራሱ ያዩት ጌታ ምንም ማውቀው ነገር የለም። ምንም 1% ማውቀው ነገር የለም። እኔም እንደናንተ ነኝ። ለምያ አላምንም። ፐብሊክ ላይ የወጣ ግንኙነት ነው ያላቸው። እስካሁን ጤናማ የሆነ ግንኙነት እንዳላቸው ነው ያየነው። ተጣልተው ከሆነ ማንም ባልና ሚስት እንደሚጣላው ይጋጫል። የምር ተለያይተው ከሆነ በቃሽ ይሄ ዘመኑ እንትን ነው። ይሄ ሴጣን ነው ያለው ማለት ነው። እኛ ከዛሬ ነገ ቀለበት አድርገው አርግዘው ወለዱ ምናምን ነው መስማት የምንፈልገው እንጂ ተጣሉ፣ ይሄ ለጠላትም ለወዳጅም ጥሩ አይደለም። ሕፃን ልጅ አይደላችሁም። አዶናይ ጭንቅላት አለኝ፣ አገናዝባለሁ፣ ሰው ሞት አረጋለሁ። ገለበሌ የምትል ሰውዬ ገርልፍሬንድን በስነ ስርዓት ሉክ አፍተር አድርገህ ይዘህ መቀመጥ አለብህ። ተጣላው የሚባል ነገር እኔ መስማት አልፈልግም። የሰው ፎቶ ገልብጬ ረግጬ አላቅም። ሁለታችሁ ከተጣላችሁ ፎቶአችሁን ገልብጬ ነው የምረግጣችሁ። ምን አይነት ጫጫታ ከዚህ የበለጠ አዶናይ ታዋቂ ነው። አረ ይሄን ድብልቅልቅ ያለ ስሜት ነው ጋይስ እየተሰማኝ ያለውና እስኪ ለማንኛውም ሰዎች ምን አሉ የሚለውን የተወሰነ ላስደምጣችሁ። ተጨማሪ መረጃ ወጥቷል። የካፕሎቹ መለያየት ከተገለጸ በኋላ ጃኒ ወይም ስሜ ገብሩ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላ ሁኔታ ተነጋግሮ ማለቁን እንዲሁም መለያየታቸውን ገልጸዋል። አያይዛም ይህ መለያየት ለአንዳንዶች ትምህርት ሊሆን እንደሚችል ገልጻለች ነው የተባለው። ከዛሬ ካለፈ በጣም ነው ኦዲየንሶቻችሁ ነው የምትነቁት። በነገራችን በጣም ነው ኦዲየንሶቻችሁ ነው የምትነቋቸው። አንቺም ሆንሽ እሱ ማለት ነው። ገና ለገና
ለመነጋገሪያ ርዕስ መሆንና መወያ ርዕስ ከመሆን የተነሳ ጋይስ እንደዚህ አይነት ድራማ ያ ቤተሰብ እስኪ ቆይ መላምት እንሂድ። እናንተስ ቲንክ ስታረጉ ጋይስ አንድ ሰው በሪሌሽን ያለ ሰው ያው በጣም ጫና የሚደርስባቸው ጓደኛ ማቾች እንደው ስታስቡት እናንተ መቼም እኔ ካላ ተለያየን ብለው እንዴት ስቶሪ ያደርጋሉ ጋይስ? ማርያምን በጣም ነው የሚያሳዝነው። አዶናይና ጃኒ ተለያይተናል፣ አብረን የለንም፣ ከሳሁን ደስ የሚል ፍቅር አሳልፈናል፣ አሁን ግን ቁጭ ብለን አውርተን በሰላማዊ መንገድ ተለያይተናል ብለዋል። የራሳቸው ስቶሪ ገብታችሁ ማየት ትችላላችሁ። የነሱ ስቶሪ የጻፉት በራሳቸው ጃኒ እንደተለያዩ አውርታለች። አዶናይ ወንድማችን ደግሞ እንደተለያዩ በክብር በሰላም እንደተለያዩ የሱ ስቶሪ ገብታችሁ ማየት ትችላላችሁ። በራሳቸው ያሉት ነው እና ማርያምን በጣም ነው ያሳዘነኝ። በቃ ሰላም ጋይስ እንደምን አላችሁ? እዚህ ጋር ኮነማ ምልክት ይወጣብኛል። ምልክት ይወጣብኛል እኮ ነው። ምልክት ወጣ፣ ችግር የለውም። በወርቅ ያኖሯት የሳሎን ጌጥ አበባ መቻወኩኔ ድንገት ልቤ ስትገባ የነሱ ሰላም የነሱ ፍቅር ነው የሚመኘው። የኔ ማርያምን ብዙ ሰዎች የነሱ ደስታ ያስደሰተን ነበረን፣ አሁን ደግሞ ተለያይተናል ሲሉ ይሰማሃል። በቃ ግን ደግሞ ለማንም ሰው ጃጅ ማድረግ የለብንም። እነ አዶናይ እነ ጃኒም እንደዛ ነው ያሉት። እኛ በሰላም ተለያይተናል፣ ቁጭ ብለን አውርተን ተለያይተናል እና እባካችሁ ለማንም ሰው ጃጅ እንዳታርጉ። አዎ ለአዶናይ ጃጅ ማድረግ የለብንም፣ ለጃኒም ጃጅ ማድረግ የለብንም። ዋናው በሰላም ተለያይተናል ብሏል። አዶናይ ደግሞ እንዳለው በቃ አውቃለሁ ምን ያህል ጉጉት እንዳላችሁ በምን እንደተለያየን ምን ችግር እንዳለ፣ ግን በቃ በሰላም ተለያይተናል ነው ያሉት። እና በቃ ማርያምን እኔ በጣም ነው ያዘንኩት። ማለት የነሱ ጥሩ ነገር ነው የተመኘሁት የነበርኩ ሰርግ አድርጎ ወልዶ ምናምን በቃ እንደዚህ ተመኝቼ ነበርኩ። ግን በቃ ምን ይባላል ፈጣሪ ከጠገባቸው ይሁን። ግን እባካችሁ ጃጅ ማድረግ የለብንም። ለአዶናይ ቢሆንም ለጃኒ ቢሆንም ጃጅ ማድረግ የለብንም። ግን ጸሎት እናድርግላቸው በሰላም ወደ ነበሩት ወደ ፍቅራቸው እንዲመለሱ ጸሎት እናድርግላቸው። ማርያምን በቃ እኔ እንደዛ ነው። በቃ ቢታረቁ ምኞቴ ነው ቢታረቁ። አለበለዛ ግን ግዴታ እንደዛ ማድረግ አለባችሁ ግን መበል የለብንም። እኔም አልልም። ለምን እነሱ ነው ህይወታቸው የሚያውቁት። ከነሱ በላይ ደግሞ እኔ ለህይወታቸው እንትን ማድረግ ስለማልችል ግን ተስፋ አድርጋለሁ እንዲታረቁ በሰላም እንዲመጡን። በቃ እኔ እንጃ የነሱ ሰላም ነው ብቻ እኔ የሚመኘው። ከምላችሁ በላይ ደንግጫለሁኝና እስኪ በተያያዘ አዳዲስ መረጃዎች አዳዲስ ቪዲዮዎች ሲወጡ ደግሞ አፕዴት ማድረጋችሁ ይሆናል።